ምዕራፍ 40 ድንኳኑ ተተክሎ ለአገልግሎት መዋሉ። እግዚአብሔርም ሙሴን እንዲህ ሲል ተናገረው። በመጀመሪያው ወር በፊተኛው ቀን የምስክሩን ድንኳን ትተክላለህ። በእርሱም ውስጥ የምስክሩን ታቦት ታኖራለህ። ታቦቱንም በመጋረጃ ትጋርዳለህ፣ ገበታውንም ታገባለህ፣ በሥርዓቱም ታሰናዳለህ። መቅረዙንም አግብተህ ቀንዲሎቹን ትለኩሳለህ። የወርቁንም ማዕጠን በምስክሩ ታቦት ፊት ታኖራለህ። በድንኳኑም ደጃፍ ፊት መጋረጃውን ትጋርዳለህ። ለሚቃጠል መሥዋዕት የሚሆነውንም መሠዊያ በምስክሩ ድንኳን ፊት ደጅ ፊት ታኖረዋለህ። የመታጠቢያውን ሰንም በምስክሩ ድንኳን የመሠዊያው መካከል ታኖረዋለህ። በውስጡም ውሃ ትጨምርበታለህ። በዙሪያውም አደባባዩን ትሠራለህ። የአደባባዩንም ደጃፍ መጋረጃ ትዘረጋለህ። የቅብዓቱንም ዘይት ወስደ ድንኳኑን በውስጥም ያለውን ሁሉ ትቀባለህ። እርሷንም ዕቃዋንም ሁሉ ትቀድሳለህ፣ ቅድስትም ትሆናለች። ለሚቃጠል መሥዋዕትም የሚሆነውን መሠዊያ ዕቃውንም ሁሉ ትቀበዋለህ፣ መሠዊያውንም ትቀድሳለህ። መሠዊያውም ቅዱስ ቅዱሳን ይሆናል። የመታጠቢያውን ሰንን መቀመጫውንም ቀብተህ ትቀድሳለህ። አሮንንና ልጆቹንም ወደ ምስክሩ ድንኳን ደጃፍ አቅርበህ በውሃ ታጥባቸዋለህ። ለአሮንም የተቀደሰውን ልብስ ታለብሰዋለህ፣ ትቀበዋለህ፣ ትቀድሰውማለህ። ካህንም ይሆነኛል። ልጆቹንም ታቀርባቸዋለህ፣ ቀሚሳቸውንም ታለብሳቸዋለህ። አባታቸውን እንደ ቀባህ ትቀባቸዋለህ፣ ካህናትም ይሆኑኛል። ይህም ለልጅ ልጃቸው ለዘላለም የክህነት ቅባት ይሆንላቸዋል። ሙሴም እግዚአብሔር ያዘዘውን ሁሉ አደረገ፣ እንዲሁም አደረገ። እንዲህም ሆነ ከግብፅ ምድር ከወጡ በኋላ በሁለተኛው ዓመት በፊተኛው ወር በመጀመሪያው ቀን ድንኳኗ ተተከለች። ሙሴም ድንኳኗን ተከለ፣ እግሮቿንም አኖረ፣ ሳንቃዎቿንም አቆመ፣ መወርወሪያዎቿንም አደረገባት፣ ምሰሶዎቿንም አቆመ። እግዚአብሔርም ሙሴን እንዳዘዘው መጋረጃውን በድንኳኑ ላይ ዘረጋው፣ የድንኳኑንም መደረቢያ በላዩ ላይ አደረገበት። ሙሴም ጽላቱን ወስዶ በታቦቱ ውስጥ አኖረው፣ መሎጊያዎቹንም በታቦቱ ቀለበቶች ውስጥ አደረገ። የስርየት መክደኛውንም በታቦቱ ላይ አኖረ። ታቦቷንም ወደ ድንኳኑ አገባ። የሚሸፍነውንም መጋረጃ አድርጎ የምስክሩን ታቦት ሸፈነው። እግዚአብሔርም ሙሴን እንዳዘዘው ገበታውን በምስክሩ ድንኳን ውስጥ ከመጋረጃው ውጪ በድንኳኑ በመስህ በኩል አኖረው። ኅብስተ ገጹንም በላዩ በእግዚአብሔር ፊት አሰናዳ። እግዚአብሔርም ሙሴን እንዳዘዘው መቅረዙን በምስክሩ ድንኳን ውስጥ በገበታውን ፊት ለፊት በድንኳኑም በአዜብ በኩል አኖረው። ቀንዲሎቹንም በእግዚአብሔር ፊት አበራ። እግዚአብሔርም ሙሴን እንዳዘዘው የወርቁን ማዕጠን በምስክሩ ድንኳን ውስጥ በመጋረጃው ፊት አኖረ። ያዘጋጀውንም ዕጣን አጠነበት። ሙሴም እግዚአብሔር እንዳዘዘው በድንኳኑ ደጅ ፊት መጋረጃውን ዘረጋ። ለሚቃጠል መሥዋዕት የሚሆነውን መሠዊያም በምስክሩ ድንኳን ደጅ አኖረ። እግዚአብሔርም ሙሴን እንዳዘዘው በላዩ መሥዋዕቱን ቁርባኑን አቀረበ። የመታጠቢያውን ሰን በምስክሩ ድንኳንና በመሠዊያው መካከል አኖረ። ለመታጠቢያም ውሃን ጨመረበት። በእርሱም ሙሴና አሮን ልጆቹም እጆቻቸውን እግሮቻቸውን ታጠቡ። እግዚአብሔርም ሙሴን እንዳዘዘው ወደ ምስክሩ ድንኳን በገቡ ጊዜ ወደ መሠዊያው በቀረበ ጊዜ ይታጠቡም ነበር። በድንኳኑና በመሠዊያውም ዙሪያ አደባባዩን ሠራ። የአደባባዩንም ደጃፍ መጋረጃ ዘረጋ። እንዲሁም ሙሴ ሥራውን ፈጸመ። የእግዚአብሔር ክብር ድንኳኑ እንደሞላው ደመናውም የምስክሩን ድንኳን ከደነ። ድንኳኗም
የእግዚአብሔር ክብር ተሞላች። ደመናውም በላዩ ስለነበር ድንኳኑም የእግዚአብሔር ክብር ስለተሞላ ሙሴ ወደ ምስክሩ ድንኳን ይገባ ዘንድ አልቻለም። ደመናውም ከድንኳኑ በተነሳ ጊዜ የእስራኤል ልጆች በየነገዳቸው ይጓዙ ነበር። ደመናው ካልተነሳ ግን ደመናው እስከሚነሳበት ቀን ድረስ አይጓዙም ነበር። ደመና በቀን በድንኳኑ ላይ ነበርና እሰዋቱም በሚጓዙበት ሁሉ በሌሊትና በእስራኤል ፊት ሁሉ በእርሷ ላይ ነበርና